እሺ እንደ ኤቪደንስ ሲያስፈልገን ኤቪደንስ የሚያስፈልገን ሰዓት ላይ መክፈቴ አይቀርም። ግን ደግሞ አሁን ለኤቪደንስ አይደለም ብያችኋለሁ እና ይሄ ክሪስቶሎጂ አንድ ነገረ ክርስቶስ አንድ ያልኩት ብቻውን ትናንት እንዳልኳቸው ወደ 99 ስላይድ ነው። ምናልባት ረጅሙን ክላስ የምትወስዱ ሰዎች ይህንን ማቴሪያል ታገኙ ይሆናል። ግን ኤቪደንስ ሲያስፈልግ ቀረብ አድርጌ ያሳያቸዋለሁ። ይህን የማደርግበት ምክንያት ካሜራ መክፈት ስለማልችል ነው። ላይት አብርቼ ምናምን አሁን ካሜራ መክፈት አልችልም። ለዛ ብቻ ነው እና ዝም ብሎ ካሜራው እንዲቀመጥ ስለሆነ ብዙ እንትን አታርጉት፣ ብዙ ማተር አያደርግም። እዚህ ላይ ያለውን ነገር ለማየት መታገል አይኖርባችሁም። ክሊር አድርጎ ባያሳያችሁ ማለት ነው። ኤኒዌይስ ነገረ ክርስቶስን በተመለከተ ስናወራ የምናወራው ነገር በሙሉ የቤተ ክርስቲያን የህልውናዋ ጉዳይ ነው ብለን የጀመረው። ስለዚህ ነገረ ክርስቶስ ተገልጦላችሁ አታስተምሩ። በቃ ምንም በተገለጠው መገለጥ ላይ ነው እናንተ የምትሰሩት እንጂ ተገልጦላችሁ ነገረ ክርስቶስ ምን አትሉ አታስተምሩ። እሺ አታወሩም፣ አታብራሩ። ለምንድን ነው እንደዛ የማይሆነው ሲባል ነገረ ክርስቶስ ኦልሬዲ በመጽሐፍ ቅዱስ የተመሰረተ እንደዚሁም ደግሞ ሲምፕሊ በቤተ ክርስቲያን ታሪክ ውስጥ እየጸና የመጣ ጉዳይ ስለሆነ አዲስ መገለጥ ይዤ መጥቻለሁ ስለ ነገረ ክርስቶስ ተቀበለኝ ብትሉኝ ኖ ዶግማቲክስ ላይ አይሆንም። አካዳሚክስ ላይ ምናልባት እንከራከር ይሆናል። አካዳሚክ ነገር ላይ ደርሳችሁ ጽፋችሁ ምናምን እንከራከር ይሆን እንደሆነ እንጂ በቃ ዶግማቲክስ ላይ ቸርች ላይ በቤተ ክርስቲያን ህይወት ውስጥ በቸርች ላይፍ ውስጥ በምንም መልኩ እናንተ አሻሽላችሁ የምታመጡትና እነንትናን ምን አገባኝ ስለነሱ ብላችሁ እናንተ የምትገልጡት መገለጥ የላችሁም እያልኳችሁ ነው። ይሄን ያልኩበት ብቸኛው ምክንያት ቲክቶኩ በዛ አይነት መገለጥ ስለሞላ ነው። አክቹሊ ቲክቶኩ ሳይሆን ዩቲዩቡ ምኑ ነገረ ክርስቶስ ላይ በእንደዛ አይነቱ መገለጥ ሞልቷል። እንደዛ አይሆንም ብያቸዋል። ነገረ ክርስቶስ ላይ ይህን ጥቅስ ጠቅሰን ማቴዎስ 16ን ጠቅሰን ያነሳነው ነገር ነበር አይደል? ዮሐንስ አፈወርቅንም አይተን ጌታችን ኢየሱስ ክርስቶስ እሱን በማመን ላይ የተመሰረተ ነው። በቃ የቤተ ክርስቲያን ህይወት እሱ ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን አላቸዋል? ማን ይሉታል እስቲ የሰውን ልጅ ማን ይሉታል ብሎ ጠየቀ። ሰልፍ ዴዚግኔሽን ነው አይደል? ማን ይሉታል የሰው ልጅ ሲል፣ ስለዚህ ማን ይሉኛል ማን ይሉኛል ሰዎች ብሎ ሲጠይቅ ሁሉም ሰው እጅ አወጣ። ሁሉም ሰው እጅ አወጣ። አላመለጠህም ሰው ሁሉም ሰው እጅ አወጣና እንትና ይለዋል እናንተስ ሲባሉ ግን መልስ አልነበረም። አንድ ሰው ብቻ ነው ከዛ በኋላ ሲያወራ የምትመለከቱት ማለት ነው። እናንተስ ማን ትላላችሁ? ኢየሱስን እናንተ ማን ትሉታላችሁ? ይሄ በጣም ወሳኝ ጉዳይ ነው ማለት ነው። እኔ ማን ትሉኛላችሁ የሚል አንድ መጽሐፍ አለ የመሰረተ ክርስቶስ ሰው የጻፈውና የምሳሌ ትንሽ ዳሰሳ እንሰራበታለን። በጣም አሪፍ መጽሐፍ፣ በጣም ቤስት የነገረ ክርስቶስ መጽሐፍ። ኔክስት ዳሰሳ እንሰራበታለን። ኤኒዌይስ ግን የማቴዎስ ወንጌል ምዕራፍ 16 ይሄንን ግን ሲነግረን ከዛ ጴጥሮስ የተናገረው ነገር አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚል ነው። ታዲያ ይሄንን ኢየሱስ ከሰማይ የመጣ መገለጥ ብሎ ጠራው። አንድ ሁለተኛ ነገር ደግሞ ይሄ ከሰማይ የመጣ መገለጥ ነው ብቻ አይደለም፣ በሰማይ ያለው አባት የሚገልጠው ብቻ አይደለም ማለት ሰው የማይገልጠው በሰው መገለጥ የማይገኝ ነው አለ። ከዛስ እኔ እምልሃለሁ አለና ቀጥሎ ታዲያ በዚህ መገለጥ ላይ በዚህ እውነት ላይ የሚመሰረት ነገር ምንድነው አለ? ቤተክርስቲያን። አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያን ይሰራል። ይቺ ዓለት እንደ አፖስቶሊክ ሰክሴሽን ናት። ይቺ ዓለት እንደዚህ ናት። ክርክሩ ብዙ የሚጠቅም ነገር አይደለም። ምክንያት ሲባል በነገረ ክርስቶሳችን ላይ ያንን ሊኖር የሚገባውን ያንን ሲሪየስ የሆነ ነገር ነው የሚያሳየው። ስለዚህ ነገረ ክርስቶስ ኦልሬዲ ስለ ኢየሱስ ያላችሁ ምልከታ ስለ ክርስቶስ ያላችሁ ምልከታ ቤተክርስቲያን ያደረገ ሪያሊቲ ነው። ለዛ ነው ነገረ ክርስቶስ ተገልጦላችሁ የማታስተምሩት። ለዛ ነው ነገረ ክርስቶስን ኦኬ በቃ ይሄኛው የኔ አዲስ ሐሳቤ ነው ስለ እንትና ስለሚባለው አባት አያገባኝም የማትሉበት ምክንያት እሱ። ምክንያቱም ከእናንተ በፊት ቤተክርስቲያን እንዴት ተረዳችሁ ይህን መገለጥ የሚለው ወሳኝ ስለሆነ ብያችሁ ከመጽሐፍ ቅዱስ እንጀምራለን። ሁሉንም ፈተሽ እንቀበላለን። አት ዘ ሴም ታይም ግን ከመጽሐፍ ቅዱስ ጋርም ከሌሎች አባቶች ጋርም በሚጣረስ መልኩ ግን የምንሰራው ነገረ ክርስቶስ የለም እየተባባልን ነበር። ምንድነው ነገረ ክርስቶስ ምንድነው? በጣም ቀላል የምትመስል ግን ደግሞ ብዙዎችን ይሄኛውን የማይሆን ታክሶኖሚ ሲሰሩ ችግር ውስጥ የምትጥል ነገር ናት። ዴፊኒሽን ነው ማለት ነው። ምክንያቱም ነገረ ክርስቶስ ማለት ስለ ኢየሱስ አምላክነት የሚያጠና ሳይንስ አይደለም። እንደዛ አይደለም። እሺ ግልጽ ነው። ስለ ኢየሱስ አምላክነት የሚያጠና የጥናት ዘርፍ አይደለም ነገረ ክርስቶስ። ነገረ ክርስቶስ የኢየሱስን ማንነትና ስራ የሚያጠና የሥነ መለኮት ጥናት ነው የምትሉት። በቃ ነገረ ክርስቶስ ከተባለ ክሪስቶሎጂ ከተባለ የክርስቶስ ማንነትና ስራ ነው የሚነሳው እየተባባለ አይደል? ስለዚህ ኒውማቶሎጂ ከተባለ የመንፈስ ቅዱስ ማንነትና ስራ ነው። ስራውን ከማንነቱ ማንነቱን ከስራው ነጥለን የምናየው ክርስቶስ የለንም።
ሰዎች ይህን እያደረጉ ስለሆነ በጣም ብዙ አደገኛ ትምህርት ውስጥ እየገቡ ይገኛሉ። ስለዚህ እነዚህን እያየን ነበር። እነዚህን ጥያቄዎች መልሰን እናያቸዋለን። ሁለት ዋና ነጥቦች ከመረዳት ይጀምራል ነገረ ክርስቶስ አለ። እሱም የኢየሱስን ፍጹም ሰውነት፣ ከዛ የኢየሱስን ፍጹም አምላክነት። አምላክ ባይሆን ሊያድነን ባልቻለ፣ ሰው ባይሆን ሊቀ ካህናት ሊሆንልን ባልቻለ። ስለዚህ አምላክነቱን ከሰውነቱ ሰውነቱን ከአምላክነቱ ነጥለን ቀላቅለን ምናምን ማየት ወይም ደግሞ ከሰውነት የሚጎለው ነገር እንዳለ ከአምላክነትም ደግሞ የሆነ ሉዝ የሚያደርገው ነገር እንዳለ ምናምን እሱን እያደረግን ማየት በጣም አደገኛ ነው። ለምን? ከነገረ ክርስቶሳችን ጋር ሄዶ የሚላተም ጉዳይ ከመሆኑ የተነሳ ብለን እንደዚሁም ደግሞ ነገረ ክርስቶስን በዋናነት ለመረዳት ሁለት ዋና ዋና ሀሳቦችን እንደገና በደንብ መረዳት ያስፈልጋል አይደል? እሱም ደግሞ ስጋዌና ትንሣኤ ናቸው፣ ወይም ደግሞ ምንና ምን ኢንካርኔሽን እና ሪዘሬክሽን ናቸው እያልን አወራን። ስለዚህ በትምህርተ ስላሴ ሰፊ አውድ ውስጥ ደግሞ የምናጠናው ጉዳይ ነው አለ። ስለዚህ ሰው ነገረ ክርስቶሱ ከተበላሸ ሄዶ ትምህርተ ስላሴ ላይ ይሳሳል፣ ወይም ደግሞ ነገረ ክርስቶሱን በሆነ ጉዳይ ታምፐር ካደረገው ትምህርተ ስላሴ ችግር ውስጥ ይገባል። ዛትስ ዋይ ስላሴን የሚክዱ ሰዎች ሮጠው ሄዶ ነገረ ክርስቶስ የሚያበላሹበት ምክንያት እሱ ነው ብያቸዋል። ስላሴን ከካደ የሆነ ሰው ዝም ብላችሁት ነገረ ክርስቶሱ ተበላሽቷል ማለት ነው። የተበላሸ ክሪስቶሎጂ ውስጥ ነው ያለው ማለት ነው። ስለዚህ ነገረ ክርስቶስ በክርስቲያንደም ውስጥ የሚጠናው ነገረ ክርስቶስ በምንድን ነው አለን? በስላሴ አውድ ውስጥ ነው ተባባል። ስለዚህ ትናንት ይህን እያወራን ነበር። ዛሬ የምንቀጥለው ምንድን ነው? ነገረ ክርስቶስን ለምን እናጣ? ለምንድን ነው ነገረ ክርስቶስ የሚጠናው ራሱ ለምንድን ነው? ኦኬ፣ ነገረ ክርስቶስ ይህን ያህል የሞት ሽረት ጉዳይ የሆነበት ምክንያት ምንድን ነው? ክሪስቶሎጂ የምታጠኑበት አልቲሜት ምክንያታችሁ ምንድን ነው? ክሪስቶሎጂ የምታጠኑበት ዋናው ምክንያታችሁ ምንድን ነው? ስለዚህ ዛሬ ይሄንን እንመለከታለን ማለት ነው። ነገረ ክርስቶስ ለምንድን ነው የምታጠኑት? የመጀመሪያው የመጽሐፍ ቅዱሳችን ፒቮታል ፖይንት፣ በቃ ሴንትራል ፖይንቱ ነው የመጽሐፍ ቅዱሳችን። ኦኬ፣ የመጽሐፍ ቅዱስ ሴንትራል ፖይንት ማዕከላዊ ሐሳባችን ነገረ ክርስቶስ። ለምን ሲባል ጌታ ኢየሱስ ክርስቶስ ራሱ ምን አላቸው? ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ አላቸው በመጽሐፍት የዘላለም ሕይወት የሚገኝ ስለሚመስላችሁ ምን ታደርጋላችሁ አለ? እነሱን ትመረምራላችሁ አለ። እሺ ተመልሻለሁ። ሰው ማይከፍተኝ ጋር ተመልሻለሁ። እሺ ተመልሻለሁ። ምን አላቸው ጌታችን ኢየሱስ ክርስቶስ? እናንተ በመጽሐፍት ምን የሚገኝ የዘላለም ሕይወት የሚገኝ ይመስላችኋል አላቸው። ከዛስ አይ ተሳስታችኋል፣ በመጽሐፍት የዘላለም ሕይወት አይገኝም አላላቸው። አዎ በመጽሐፍት የዘላለም ሕይወት ይገኛል። ምንም የሚያከራክር ነገር አለ? እናንተ እንደዛ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችሁና ትመረምራላችኋልና አም ሶሪ ግን ተሸውዳችኋል። በመጽሐፍት የዘላለም ሕይወት አይገኝም ምን አይደለም ያላቸው። ምንድነው ያላቸው? እነርሱም ስለኔ የሚመሰክሩ ናቸው አላቸው። ጌታ ኢየሱስ ክርስቶስን በማመን ነው አይደል የዘላለም ሕይወት የሚገኘው። ቅዱሳት መጽሐፍት ሁሉ የሚናገሩት ሪያሊቲ እሱ ነው። ኦኬ፣ ሁለተኛ ጢሞቴዎስ ላይ ስትመለከቱ ምዕራፍ 3 ላይ ይህንኑ ነገር ሐዋርያ ጳውሎስ ያስቀምጠዋል። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ መጽሐፍትን አንተ አውቀሃል ይሏል። አይታል። ስለዚህ ምንድን ነው እያለ ያለው ሲባል ቅዱሳት መጽሐፍት የሚናገሩት ስለማን ነው? ስለ ኢየሱስ ክርስቶስ ነው። የቅዱሳት መጽሐፍት ማዕከላዊ ሐሳብ ኢየሱስ ነው። ቅዱሳት መጽሐፍት የዘላለም ሕይወት የምናገኝባቸው ልክ አትናቴዎስ እንዳላቸው ፋውንቴን ኦፍ ሳልቬሽን ናቸው፣ የድነት ምንጮች ናቸው ብለን የምናስቀምጥ ከሆነ ሐዋርያው ጳውሎስ እንዳሉ የድነት ምንጭ በመዳን የሚገኝባቸው ናቸው ብለን የምናስቀምጥ ከሆነ ቅዱሳት መጽሐፍትን በዛ ደረጃ የምናስቀምጣቸው ከሆነ ጋይስ መጽሐፍ ቅዱስን ኦኬ በዛ ደረጃ የምናስቀምጠው ከሆነ ይሄ የመጽሐፍ ቅዱስ ትምህርት ግን ኦኬ ቀጥታ ወደ ኢየሱስ ፖይንት አውት ማድረግ አለበት። ስለዚህ ጌታ ኢየሱስ እያለ ያለው አዎ ይመስላችኋል በመጽሐፍት ሕይወት የሚገኝና ተሸውዳችኋል፣ እስቲ ሌላ ሞክሮ አይደለም። መጽሐፍቱ አዎ የዘላለም ሕይወት ይሰጣሉ፣ በዚህ እንስማማለን። ግን እነሱን ስትመረምሩ እንትና የሚባለው ሰውዬ እኮ ከዕለታት አንድ ቀን ያደረገው ነገር እሱ ውስጥ የዘላለም ሕይወት አለ ብላችሁ እሱን ስትፈልጉ ስታምሱ አይደለም የምትኖሩት። ምንድን ነው ማድረግ ያለባችሁ ሲባል ኢየሱስን ማግኘት አለባችሁ። መጽሐፍቱ የዘላለም ሕይወት ይሰጣሉ፣ ልክ ነው። በዛ ውስጥ ግን ምን ማግኘት አለባችሁ? ጌታ ኢየሱስን ማግኘት አለባችሁ። ኢየሱስን ካላገኛችሁስ፣ መጽሐፍ ውስጥ ኢየሱስን ካላገኛችሁስ፣ መጽሐፍ ውስጥ ኢየሱስን የማታገኙት ከሆነ ግን አደጋ ውስጥ ናችሁ ማለት ነው። ሌላ ነገር እያሰባችሁ እያነበባችሁ ነው ማለት ነው። ትንሽ ሄርሜኔቲክስ እዚህ ጋር አስፈላጊ ነው ብዬ አስባለሁ። ምክንያቱም ሄርሜኔቲካል ኪያችን ወይም ደግሞ በነገረ አፈታት ውስጥ ወር በዚህ በስነ አፈታት ውስጥ ስነ አፈታታችን አልቲሜት ዓላማው አንዳንድ ጥቅሶችን ኤግዜጀቲካሊ ፈትፍቶ ማቅረብ ብቻ የሚሆን ከሆነ
ኦኬ አልቲሜት ዓላማው እሱ የሚሆን ከሆነ ኦልሬዲ ቤተክርስቲያንን ከድነት አንጻር ሰርቭ የሚያደርጋት ነገር በጣም ዝቅተኛ ይሆናል። ስለዚህ ስራ ፈታታችን በራሱ በጣም ሲሪየስ መሆን አለበት እዛ ውስጥ ማለት ነው። አይታችኋል፣ ሲሪየስ መሆን አለበት ማለት ነው። ስለዚህ በቃ ስራ ፈታታቸውን የተሳሳቱ እነዚህ ሰዎች ኢየሱስ ክርስቶስን መጽሐፍ ቅዱስን ስታነቡ ኢየሱስን ማግኘት አለባቸው። የመጽሐፍት ዋና ሀሳብ ኢየሱስ ስለሆነ አንዳንድ አስቸጋሪ ነገሮች ይባሉ ነበር በፊሎሶፊ እንትን ውስጥ በዚህ በስነ አፈታቱ በሄርሜኔቲክሱ ዓለም ውስጥም የሚባሉ ነገሮች አሉ። ሄርሜኔቲክስ አይደለም አሁን የምናጠናው እንጂ ሄርሜኔቲክስ ውስጥ የሚባሉ ነገሮች አሉ። ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ያለበት መጽሐፍ ነው ወይስ የእግዚአብሔር ቃል ነው ብትባሉ ያላችሁ ምላሽ ምንድን ነው? የእግዚአብሔር ቃል ነው አይደል? የእግዚአብሔር ቃል ያለበት መጽሐፍ ባላችሁበት ቅጽበት ኦልሬዲ መጽሐፍ ነው። እስክሪፕቶና ብዕርና ብራና ተገናኝተው የጻፉት የቃላት ጥርቅም ነው ትላላችሁ ማለት ነው። ከዛ ሲባል እናንተ ፈልጋችሁ በዛ ውስጥ የእግዚአብሔር ቃል ነው ያላችሁትን ነገር ስታገኙ መጽሐፉ ምን ይሆናል? የእግዚአብሔር ቃል ያለበት መጽሐፍ ይሆናል። ቃሉ መጽሐፉ ውስጥ አለ እንጂ መጽሐፉ ኢንሄረንትሊ የእግዚአብሔር ቃል አይደለም ማለት ነው። እንዲህ ማለት እንደዚህ አይነት ፊሎሶፊዎች ነበሩ አሉ። አክቹሊ የሚናቁ ፊሎሶፊስ አይደሉም፣ ግን ደግሞ ለቤተ ክርስቲያን ብዙ ጥቅም አላቸው ብያለሁ። እነዚህ ሰዎች ምን ይላሉ? ኒዮ ኦርቶዶክሲ ይባላል። እንዲሁ መጽፉ ሰዎች ካላችሁ ማለት ነው። ኒዮ ኦርቶዶክሲ የሚረዳው መጽሐፍ ቅዱስን የእግዚአብሔር ቃል እንዳለበት መጽሐፍ which means እናንተ አንብባችሁ ኢየሱስን ማግኘት ስትችሉ መጽሐፉ ውስጥ መጽሐፉ የእግዚአብሔር ቃል ይሆናል ማለት ነው። መጽሐፉ ግን እንደዛ አይደለም፣ የእግዚአብሔር ቃል ነው። ለምን? ኢየሱስን ይዞ ነው የሚጠብቀን። እኛ ግን ስናነብ ኢየሱስን ማግኘት ካልቻለን የመጽሐፉ ሳይሆን የማ ችግር ነው? የእኛ ችግር ነው። ኦኬ የመጽሐፉ ሳይሆን የኛ ችግር። ስለዚህ ሰብጀክቲቭ ኢንተርፕሪቴሽን አይሰራም ማለት ነው። ያኛው ምልከታ ሰብጀክቲቭ ኢንተርፕሪቴሽን ያበረታታል ተብሎ ስለሚታሰብ ዶግማቲስት ውስጥ ብዙ የሚበረታታ ነገር አይደለም። ያው እንትን የሚያደርግበት ቦታ ቢኖረውም ማለት ነው። ኤኒዌይስ ግን መጽሐፍቱ ዋና ሀሳባቸው ኢየሱስ ነው፣ ማዕከላዊ ሀሳባቸው ኢየሱስ ነው የሚለውን ግን ያዙ። ስለዚህ መነጽራችንን ጠርገን መሄድ አለብን። ለብዙ ነገር ምሳሌ የማደርጋት አንድ ታሪክ አለች። አንድ አስቂኝ ታሪክ ውስጥ ነው ያነበብኳት። እውነት ላትሆን ትችላለች፣ ግን ጠቃሚ ሆነ አግኝቻታለሁ ለብዙ ነገር። እና አንድ አውሮፓ ውስጥ ያሉ ምስራቅ አውሮፓ አካባቢ ያሉ አንዳንድ ሰዎች ገበሬዎች፣ እነዚህ አርብቶ አደሮች ምናምን ማለት ነው እንትን ያደርጋሉ። ፈረሶቻቸው ሳር በሚደርቅበት ሰዓት ፈረሶቻቸው አረንጓዴ ሳር ይበሉና ሳር በሚደርቅበት ሰዓት ድርቆሽ ሳር አይበሉ። ስለዚህ ድርቆሽ ሳር አልበላ ብለው ሲያስቸግሯቸው ምን ያደርጓቸዋል? በቃ የለመለመ ሳር ሳያገኙ ሲቀሩ ድርቆሽ ሳር አላገኝ ሲሉ ምን ያደርጓቸዋል? አረንጓዴ መነጽር ይሰሩና ፈረሶቹ ላይ ይገጥሙላቸዋል፣ አይኖቻቸው ላይ ይገጥሙላቸዋል። እውነት ይሁን ውሸት እግዚአብሔር ነው የሚያውቀው ይህን ታሪክ። ኦኬ ይህን ታሪክ የሚያውቀው እግዚአብሔር ነው። ግን ምንባቡ እንደዚህ ይቀጥላል ማለት ነው። ኦኬ ሉክ ቢጫ ሳር ነው ያለው፣ አረንጓዴ ሳር በቦታው የለም። በአካባቢው አረንጓዴ ሳር የለም። ኦኬ ይሄን ለምን ሪሌት ላደርገው እንዳሰብኩኝ እነግራችኋለሁ። አረንጓዴ ሳር በቦታው የለም። በደንብ ስሙኝ እሺ። ስለዚህ ቢጫ ሳር ነው ያለው። ሰዎቹ ያንን ቢጫውን ሳር ፈረሶቹ ካልተመገቡ በስተቀር ሁለት ነገር ያደርጋሉ። አንደኛ ለአረንጓዴ ሳር ለልምላሜ ሲሉ ለለምለም ሳር ሲሉ ወጪ ሊያወጡ ነው። ሁለተኛ ነገር በቦታው ያ ሳር አይኖርም። ስለዚህ ምን ያደርጉላቸዋል? ቢጫውን ሳር እንዲበሉላቸው አይናቸው ላይ አረንጓዴ መነጽር ያደርጉላቸው። ከዛ አረንጓዴ መነጽር ሲያደርጉላቸው ፈረሶቹ ምን ያደርጋሉ? አረንጓዴ መነጽር ስለተደረገላቸው ማለት ነው፣ ያ ሲሙሌተር ማለት ነው። አረንጓዴ መነጽር ስለተደረገላቸው በቃ ቨርቹዋሊ አረንጓዴ ሳር አላቸው። ሲያዩት አረንጓዴ ነው ሳሩ፣ ግን ቢጫ እኮ። ግን መነጽሩ ኦልሬዲ እይታቸውን ቀይሮታል። ያ ጋቭሮቮ የሚባሉት ማለት ነው። እና እይታቸውን ቀይሮታል። አሁን ቢጫውን ሳር የሚበሉት አረንጓዴ ነው ብለው ነው እንጂ ሳሩ ምን አይደለም፣ ኢንተርናሊ አረንጓዴ አይደለም። ኦኬ አረንጓዴ ሳር አይደለም። ስነ አፈታታችን መጽሐፍ ቅዱስ ላይ ገብተን ትክክለኛውን ኢየሱስን ካላሳየንና ከኢየሱስ የተሸራረፈ ባህሪ ያለውን ኢየሱስ፣ ሰው ያልሆነውን ኢየሱስ፣ ወይም ከሰውነቱ የሆነ ነገር የጎደለውን ኢየሱስ፣ ወይ አምላክ ያልሆነውን ኢየሱስ፣ ወይ አምላክነቱን ትቶ እንደ ልብስ አውልቆ ትቶ የመጣውን ኢየሱስ፣ ወይ ልጅነቱ ከዘላለም ሳይሆን ከሆነ ሰዓት የጀመረ ኢየሱስ የሚያሳያችሁ ከሆነ እናንተ ላይ የሆነ መነጽር አድርገውላችኋል ማለት ነው። ስለዚህ በዛ መነጽር ታግዛችሁ እያያችሁ ነው እንጂ መጽሐፍ ቅዱስ የሚነግራችሁ ኢየሱስ እነዚህን ኢየሱሶች በጭራሽ አይደለም። ኦኬ በጭራሽ እነዛን ኢየሱሶች አይደለም። ስለዚህ ጌታ ኢየሱስ ክርስቶስ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል አላቸውና ትመረምሯቸዋላችሁ አላቸው።
ከዛ በኋላ ቅድም እንዳልኳችሁ ኔትወርክ እሺ ተመልሻለሁ። ቅዱሳት መጽሐፍት አይደሉም የዘላለም ሕይወት የሚሰጡት አይደለም የሚለው ታዲያ ምን ይላቸዋል? እነርሱም ስለኔ የሚመሰክሩ ናቸው ብሎ ይነግራቸዋል። ስለዚህ ምን ማለት ነው? ኦኬ ምን ማለት ነው? መነጽራቸውን አውልቀው ኢየሱስን የሚያዩበትን መነጽር ማድረግ አለባቸው ማለት ነው። ንጽረተ ዓለማቸው እስካሁን ኢየሱስን አላሳያቸውም፣ መሲሁን አላሳያቸውም። አዎ መጽሐፍ ውስጥ የዘላለም ሕይወት አለ፣ ግን ደግሞ ፈልገው ያገኙት ህግ የሆነ ስርዓት፣ የመንጻት ህግ፣ እንደ ሽማግሌዎች ወግ እጅ የመታጠብ ህግ፣ 6 የድንጋይ ጋኖች ውሃ የመሙላት ህግ፣ ሲገቡ እግር ታጥቦ የመግባት ህግ ምናምን፣ ሰንበት የመጠበቅ በቃ በሰንበት የሆነ ነገር ሲደረግ እሪ ካልገደልን ማለት ህግ ያሳያቸው። መጽሐፉን ፈልገው እሱን ነው እንጂ ኢየሱስን አይደለም። ለምን ሲባል መነጽር አድርገዋል። አደገኛ መነጽር አድርገዋል። ኢየሱስን የማያዩበት መነጽር አድርገዋል። የመጽሐፍ ቅዱስ ማዕከላዊ ሐሳብ ለምንድነው እዚህ ላይ የቆየሁት መሰላችሁ? የመጽሐፍ ቅዱስ ማዕከላዊ ሐሳብ ጌታ ኢየሱስ ክርስቶስ ነው እንጂ ኦኬ፣ ማዕከላዊ ሐሳብ ጌታ ኢየሱስ ክርስቶስ ነው እንጂ እነዚህ አይሁዳውያን ሲፈልጉ የኖሩት ነገር አይደለም። ምናልባት ከመጽሐፍ ውስጥ ስንፈልግ የምንኖረው ነገርና መጽሐፍ ውስጥ እግዚአብሔር ለድነታችንም ለመንፈሳዊ ህይወታችንም ያዘጋጀልን ነገር ሁለት የተለያዩ ነገሮች እንዳይሆኑ ያስፈራል። እጃችሁ ላይ መጽሐፍ ቅዱሱ ስላለ ብቻ መጽሐፉን ተረድተነዋል ብላችሁ ማመን የለባችሁ። መጽሐፉን በትክክል መረዳታችሁን ማሰብ አለባችሁ፣ ማየት አለባችሁ፣ ቼክ ማድረግ አለባችሁ። ለዛ ነው ከቤተ ክርስቲያን ጋር መጽሐፍ ቅዱስ የሚነበበው። ኦኬ፣ ለብቻ ሸጎጥ ብላችሁ የሆነ ጥግ የምታነቡት መጽሐፍ አይደለም። በዶክትሪናል ኢሹ ለብቻችሁ የምታነቡበት መንገድ አላችሁ፣ ለብቻችሁ የምታነቡበት ሁኔታ አላችሁ። ይሄን ባለፈውም ነግሬያችኋለሁ፣ ከራሴም ልምድ ተነስቼ ነግሬያችሁ ነበር። ይሄ ነው በሚባሉ ነገሮችን አዎ በግላችን መጽሐፉን ይዘን ቁጭ ብለን ማንበብ መቻል አለብን። ማጥናት፣ ከጌታ ጋር በቃሉ በኩል መገናኘት አለብን። ዶክትሪንን የተመለከተ ነገር ጋይ ስታነቡ፣ የጸጥታ የሚነካን ነገር ስታነቡ ብቻችሁን አታነቡ። ከቤተ ክርስቲያን ጋር ነው የምታነቡት። ቤተ ክርስቲያን ከመጽሐፍ ውስጥ ኢየሱስን አግኝታ በኢየሱስ ላይ ስለተመሰረተች ነው ኤግዚስት ያደረገችው። ሐሰተኛ ኢየሱስ፣ የተሳሳተ ኢየሱስ ባገኛችሁ ጊዜ ሁሉ ከመጽሐፍ ውስጥ ይህንን እውነት እየሻራችሁ ትመጣላችሁ። ስለዚህ መጽሐፍ ውስጥ ብዙ ርዕሰ ጉዳዮች አሉ፣ ግን ደግሞ ነገረ ክርስቶስ ወይም ስለ ክርስቶስ የሚነገረው ነገር ግን ዋና ጉዳይ ነው በቅዱሳት መጽሐፍት ውስጥ። ስለዚህ ማዕከላዊ ሐሳብ ኢየሱስ ነው ትላላችሁ ማለት ነው። ስለዚህ በብሉይም በአዲስም ኪዳን እግዚአብሔር ተናግሯል። ታዲያ እሱ የተናገረው በሙሉ በክርስቶስ የተጀመረ የተፈጸመና ሙላቱን የሚያደርግ በቃ አለቀ። ኦኬ፣ እግዚአብሔር የተናገረው ነገር ጅማሬውን በክርስቶስ ነው፣ ደግሞ ሙላቱን የሚያገኘው በክርስቶስ ነው። ኦኬ፣ ስለዚህ በክርስቶስ የተደረገ ነገር ስለሆነ ኦልሬዲ ኢየሱስን አግኝታችሁ ነው የምታነቡት። ስለዚህ ነገረ ክርስቶስ ላይ የመጀመሪያው ለምንድነው ማጠናው ካላችሁ የመጽሐፍቱ ዋና ሐሳብ ኢየሱስ ስለሆነ፣ ማዕከላዊ ሐሳብ በቅዱሳት መጽሐፍት ውስጥ ኢየሱስ ስለሆነ። አንዳንድ አድካሚ ሙግቶች አሉ። ስለዚህ ጥምቀት ለድነት ነው አይደለም ነው፣ የጌታ እራት የዘላለም ይሰጣል ወይስ አይሰጥም፣ እንደዚህ ነው ወይስ አይደለም፣ ንጥቀት አለ ወይስ የለም፣ እንትን አለ ወይስ የለም። በቃ እዚህ በጣም ያሰለቹን የውይይት ርዕሶች ማለት ነው። ኦኬ፣ አንዷ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አንድ የሆኑ ዘንድ ያለላት ያቺ አንዷ ቤተክርስቲያን የትኛዋ ናት? እኔ ነኝ ወይስ አንተ? አይደለም። የመጽሐፍ ቅዱስ ማዕከላዊ ሐሳቦች እነዚህ አይደሉም። የመጽሐፍ ቅዱስ ማዕከላዊ ሐሳብ ኢየሱስ ይባላል። ነገረ ክርስቶስ የምናጠናበት ምክንያት ቅዱሳት መጽሐፍትን የምንረዳበት መነጽር ያ ቁልፍ ራሱ ጌታ ኢየሱስ ክርስቶስ ነው። ስለዚህ ምን ይባላል? ሪፎርመርስ ታድሶን ያስነሱት ሰዎች አዳሲያኑ ስትሮንግሊ ሰጀስት ያደርጉ የነበሩትም ነገር አለ። ክሪስቶሴንትሪክ ሪዲንግ ያስፈልገናል መጽሐፍ ቅዱስ ውስጥ ይላል። ወይም ደግሞ አማክሎተ ክርስቶሳዊ ይባላል። ክርስቶስን ማዕከል ያደረገ የቅዱሳት መጽሐፍት አነባበብ ያስፈልገናል ይባላል። ታዲያ ክርስቶስ ላይ ከተሳሳታችሁ ማዕከል ያደረጋችሁት ክርስቶስ ተሳስቷል ማለት አነባበባችሁ በሙሉ ገደል ገብቷል ማለት ነው። አስባችሁታል? የተሳሳተ ኢየሱስ ከመጽሐፍ ውስጥ አግኝታችሁ ስለ ማንነቱ ተሳስታችሁ ስለ ስራው ተሳስታችሁ ስጨርሱ ከዛ በኋላ እሱኑ እንደ መነጽር ይዛችሁ መጽሐፍ ቅዱሱን ስታነቡት አነባበባችሁ በሙሉ ምን ይሆናል? ገደል ይገባል። አነባበባችሁ በሙሉ ኑፋቄ የሚሆንበት እድል አለ። አነባበባችሁ በሙሉ የተሳሳተና ዲስቶርትድ የሚሆንበት እድል አለ። ስለዚህ ኢየሱስን you have to get him right guys። ኢየሱስ ላይ ተሳስቶ ሌላ ነገር ላይ ልክ መሆን የለም ያልኳችሁ ለዚህ ነው። ስለዚህ ነገር ክርስቶስ ለምን እናጥና ሲባል የመጽሐፍ ቅዱስ ማዕከላዊ ሐሳብ ስለሆነ ነገረ ክርስቶስ እናጠናለን እንላለን። ሁለተኛ
በመጀመሪያ ውስጥ በደንብ ነክቼዋለሁ ስሜታዊ ሆኜ መሰለኝ። የነገረ ድነታችን ዋና ነገር ስለሆነ ለምንድን ነው የምታጠኑት? ሁለተኛው የነገረ ድነታችን ዋና ነገር ስለሆነ ኦኬ። ስለዚህ እነዚህን የድነት ምንጭ ናቸው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ቅድም እንዳልኳችሁ ከሕፃንነት ጀምረ ኢየሱስን ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት ታውቃለህ። ስለዚህማ ቅዱሳት መጽሐፍት አዎ የድነት ምንጭ ናቸው። ምንም የሚያከራክር ነገር የለውም። ቅዱሳት መጽሐፍት ፋውንቴን ኦፍ ሳልቬሽን ብሎ ጠርቷቸዋል አይደል አትናቴዎስ። ስለዚህ ኦልሬዲ መጽሐፉ አትናቴዎስ ባይለው ራሱ መጽሐፉ ራሱ ይለዋል። በቃ የድነት ምንጭ ናቸው። ኦኬ የድነት ምንጭ ናቸው። ቅዱሳት መጽሐፍት የድነት ምንጭ ናቸው። ግን ቅዱሳት መጽሐፍት የድነት ምንጭ ናቸው ስንል ምን እያልን ያለ ነው ሲባል የድነት ምንጭነትን በቀጥታ ያገናኘው ከሕፃንነት ጀምረ ክርስቶስን በማመን መዳን የሚገኝበትን ጥበብ ብሎ ነው ያስቀምጠው። መጽሐፍቱ ስለማን ስለሚያወሩ? በመጀመሪያ እንደተመለከትነው ስለ ክርስቶስ ስለሚያወሩ ድነታችን በቀጥታ የተመሰረተው እነዚህ መጽሐፍት በሚነግሩን በኢየሱስ ላይ ነው። የነገረ ድነታችን ዋና ነገር ነው ነገረ ክርስቶስ የምንልበት ምክንያት እሱ ነው። መጽሐፍቱ የሚናገሩት ስለ ክርስቶስ ነው። ለምን? የድነታችን ዋና ጉዳይ ክርስቶስ ስለሆነ እሱን በማመን ነው መዳን የሚገኘው። የምታምኑት ኢየሱስ የተሳሳተ ኢየሱስ ከሆነ ድነታችሁ ላይ እርግጠኛ መሆን አትችሉም። ጥምቀት ለድነት ነው ብለህም ተጠምቀ፣ ጥምቀት ለድነት አይደለም ብለህም ተጠምቀ መዳን አይቀርም፣ ትድናል። ኦኬ ምንም ችግር የለውም። እሱ የጌታ እራት የዘላለም ሕይወት ይሰጣል አይሰጥም ብለህ ቲክቶክ ላይ ጉሮሮ በቃ ቶንሲል እስኪይዝ ተከራክረ ከዛ ቸርች ሄደ በስርዓት ጸልየ ንስሐ ገብተህ ምን ብለህ ከጨረስክ በኋላ የጌታ እራት ወሰድክ፣ አለቀ። ከሱ የሚገኘውን ጥቅም ታገኘ። ኦኬ ከሱ የሚገኘውን ጥቅም ታገኘ። ኢየሱስ ሰው አይደለም ብለህ ስትጨርስ ግን ሄደ ድነት አታገኝ። የጌታ እራትም ውሰድ ተጠመቅም ድነት አታገኝ። ለምን ሲባል ነገረ ክርስቶስ ላይ የሳተ ሰው በምንም አይነት ሁኔታ የትኛውንም አይነት ቪው ቢስ በየትኛውም አይነት ምልከታው ይድናል ብለን ስለማናምን። ለምን? መጽሐፍቱ የሚናገሩት እሱን በማመን መዳን የሚገኝበትን ጥበብ ስለሆነ። ኦኬ ስለዚህ ምንም ነገረ ክርስቶስ ላይ የማናወላውልበት ትልቁ ምክንያት እሱ ነው። ኦኬ ማናወላውልበት ትልቁ ምክንያት እሱ። የምፈልጋችሁ ሰዎች አላችሁ ማለት ነው። ይሄን ስናገር ብቅ ብቅ አላችሁ። ለእናንተ ነበር የተናገርኩት። አመሰግናለሁ ኦርቶዶክሳውያን። ኤኒዌይስ ስለዚህ ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ የሚሰጡ መጽሐፍትን አውቃል። ስለዚህ የድነታችን ዋና ነገር ኢየሱስ ክርስቶስ ነው። ከዚህ የተነሳ ነገረ ክርስቶስን ማጥናት አለብን። ኦኬ ነገረ ክርስቶስን ማጥናት አለብን። ስለዚህ ድነታችን ሙሉ በሙሉ በእርሱ ላይ የተደገፈ ነው። ከዚህ የተነሳ ክርስቶስ ላይ ተሳሳታችሁ፣ በቃ እሱ ላይ ሜስ ካደረጋችሁ ዩር ሳልቬሽን ኢዝ ኢን ሜስ፣ አለቀ። ድነታችሁ በሙሉ ችግር ውስጥ ነው ያለው። ሌላው ነገረ ክርስቶስ ለምንድን ነው የምታጠኑት? ነገረ ክርስቶስ የምታጠኑበት ምክንያት ኦኬ ሶስተኛው ምክንያት ደግሞ ይሄ ነው። ነገረ ክርስቶስን የምታጠኑበት ሶስተኛው ምክንያት ይሄ ነው። ቤተክርስቲያንን ከአደገኛ ኑፋቂዎች ለመጠበቅ። ኦኬ ቤተክርስቲያንን ከአደገኛ ኑፋቂዎች ለመጠበቅ። እሺ ምን ማለታችን ነው? ቤተክርስቲያንን ከአደገኛ ኑፋቂዎች ለመጠበቅ ነው ስንል ምን ማለታችን ነው? ስለ ባክግራውንዱ ይቅርታ። እንግዲህ ውሻ አንዳንድ ጊዜ እንትን ያደርጋል። ይቅርታ ሁሉ እንግዲህ ቀላል አየር በያዙ ነው እንዴ? ቆይ እኔ ራሴ ሐሳቤ ተበተነ አንዴ። እሺ እንቀጥልና እንትን እናድርግ። ውሻው ዝም እስኪል ከጠበቅነው ሌላ ጉዳይ ነው። ይሄ ሌላ ነገር አይቶ ነው። እንቀጥል። ቤተክርስቲያንን ከአደገኛ ኑፋቂዎች ለመጠበቅ እንደዛ ስንል ምን ማለታችን ነው? በክርስቶስ ማንነትና ስራ ላይ የሚነሱ ማናቸውም ኑፋቂዎች፣ የትኛዎቹም ኑፋቂዎች ነገረ ክርስቶሳዊ ኑፋቂዎቻችን በምንም አይነት መልኩ ኦኬ ከነገረ ድህነት ጋር ተስማምተው የሚሄዱ አይደሉም። ከነገረ ቤተክርስቲያን ጋር ተስማምተው የሚሄዱ ነገሮች አይደሉም። በቃ ክርስቶስ ላይ ከመነፈቅ ከነገረ ድህነት ላይ ከነገረ ቤተክርስቲያን ጋር ተስማምታችሁ የምትሄዱ ሰዎች አትሆኑ። ቸርች ሂስትሪን ተመልከቱ። ቤተክርስቲያን ታሪክን ስትመለከቱ አብዛኞቹ ኑፋቂዎች የተነሱት ክርስቶስ ላይ።
ኒውማቶማኪያንስ ኦፍ ኮርስ እንትን ላይ ነው ትምህርተ መንፈስ ቅዱስ ላይ ተሳሳቱ። ስለዚህ ከመጀመሪያ ጀምሮ ግን ተመልከቱ ስነ ፍጥረት ላይ ስህተት የነበረባቸው ኖስቲካውያን ቀጥታ ሄደው በካምፐርቲስ ክሪስቶሎጂ ሄደው እንትን ላይ ነው ያረፉት። እዚህ ኢየሱስ ክርስቶስ ሰው ይመስል ነበር እንጂ ሰው አይደለም የሚል የዶሴቲዝም እሳቤ ውስጥ ነው የገቡት። እናያቸዋለን ሌላ ጊዜ። እንደዚሁም ደግሞ አሪዮስን ተመልከቱት፣ ክርስቶስ ላይ ነው የሳተው። አሁንም አቡሊናሪዮስን ተመልከቱት፣ ኦኬ ክርስቶስ ላይ ነው የሳተው። ንስጥሮስን ተመልከቱት፣ ክርስቶስ ላይ ነው የሳተው። እነ ጳውሎስ ዘሳምሳጤን ተመልከቷቸው፣ ክርስቶስ ላይ ነው የሳቱት። ስለዚህ ቤተክርስቲያንን እጅግ በጣም የፈተኑት ኑፋቂዎች በሙሉ ከምን ጋር ነው የተገናኙት? ከነገረ ክርስቶስ ጋር የተገናኙት። ስለዚህ ቤተክርስቲያንን እንደ ቤተክርስቲያን እጅግ በጣም የፈተኑ ኦኬ አንድነቷን ሊበጠብጡ የነበሩ አንዳንድ ጊዜም የበጠበጡ ችግሮች የተነሱት ነገረ ክርስቶስ ላይ ነው። ስለዚህ ቤተክርስቲያን ከአደገኛ ኑፋቂዎች መጠበቅ አለባት። እነዚህ አደገኛ ኑፋቂዎች ደግሞ በክርስቶስ ላይ የሚነሱ ናቸው። ኦኬ በክርስቶስ ላይ የሚነሱ ናቸው። ጠዋት አይታችኋል እንግዲህ አይልሻ ቤት በደንብ ስንመለከት ነበር አይደል? ቡሻው ግን የሌለ ነው የሚያብሸው። ሰው አንድ ጊዜ ይቅርታ፣ አንዳንድ ኦርቶዶክሳውያን ክርስቲያን ናችሁ ሲጀመር ወሬን ታነፈንፉት። በቃ በየሄዳችሁበት ሂዱታ። ምን ሆነ ነው አንዳይስ ሂዱ እስቲ ቤታችሁ ተማሩ እስቲ። ወሬ ስታነፈንፉ አትክረሙ እስቲ። አንዳንዶቻችሁ፣ ሁላችሁም አላልኩም ደግሞ። እሺ እንቀጥል። ቤተክርስቲያን ከአደገኛ ኑፋቂዎች መጠበቅ ካለብን ኦኬ ነገረ ክርስቶስ ላይ በጣም ሲሪየስ የሆነ ነገር እንትን ማድረግ አለብን፣ ማስቀመጥ አለብን ማለት ነው። ኦኬ ስለዚህ የቤተክርስቲያን አንድነት በጣም 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 ከባድ ችግር ውስጥ ገብቶ የነበረው በጣም አደገኛ ነገር ውስጥ የቤተክርስቲያን አንድነት ገብቶ የነበረው በምን ምክንያት ነው? በነገረ ክርስቶሳዊ ኑፋቂዎች ምክንያት ነው። ስለዚህ ነገረ ክርስቶስ ላይ ስታችሁ የቤተክርስቲያን አንድነት የሚባል ነገር የለም። በቃ ቤተክርስቲያን ከአደገኛ ኑፋቂዎች መጠበቅ ካለባት ነገረ ክርስቶስን አይናችሁን ተክላችሁ ነው ማየት ያለባችሁ። ኦኬ ሰው አብ ላይ አይደለም ብዙ ጊዜ ኑፋቂ የሚያመጣው ወልድ ላይ ነው። መንፈስ ቅዱስ ላይ ራሱ የተወሰኑ ኑፋቂዎች ናቸው ያሉት፣ የሉም እያልኩ አይደለም። ብዙዎቹ ወልድ ላይ ነው ኑፋቂዎቹ ያሉት። ለምንድን ነው ሲባል ክርስቶስ ላይ ነው የተመሰረተችው ቤተክርስቲያንና እሱን ከመታችሁት በቃ ምንም የላችሁም አይደለ? አለቀ። ስለዚህ ለዛ ነው በክርስቶስ ትምህርት የማይኖር አለ አብና ወልድ የሉትም አለ። አለቀ። ለምን ሲባል አብና ወልድ የሌሉት ለምንድን ነው? በክርስቶስ ትምህርት ለማይኖር አብና ወልድ የሌሉት ለምንድን ነው ሲባል ክርስቶስ መጥቶ የገለጠውን ነገር ኦኬ በነገረ ክርስቶስ ውስጥ የምትረዱ ከመሆናችሁ የተነሳ እሱ ላይ ከተሳሳታችሁ አብም የላችሁም። ኦኬ ስለዚህ ቤተክርስቲያን አደጋ ውስጥ ትገባለች። ከአደገኛ ኑፋቂዎች መጠበቅ ካለባት በጣም ወሳኝ በሆነ መልኩ ነገረ ክርስቶስ ላይ መስራት አለብን ማለት ነው። ለምንድን ነው ሁሉ የምጨቀጭቀን? ዝም ብለህ ስለ አምላክነቱ ስለ ሰውነቱ አትነግረንም ወይ ካላችሁ አልነግራችሁም። ለመሰላችሁ አልነግራችሁ። አሁን አስፈላጊነቱ ነው ወሳኝ ነው። አንዳንድ ነገሮችን ባወራ እዚህ ጋር ብጠይቃችሁ ዝም ብዬ አንዳችሁ ማይክ አስከፍቼ ብጠይቃችሁ ጀስት ሎካል ቸርቾች ላይ ካሉ ከአንዳንድ ሰዎች ኢቭን ከአንዳንድ አገልጋዮች የበለጠ ልትነግሩኝ ትችላላችሁ፣ በእውቀት ደረጃ ማለት ነው። ኢቭን ኑፋቄ ውስጥ ሆናችሁ ራሱ ግን ደግሞ ኦርቶዶክሲው ምን ይላል ብላችሁ ኦልሬዲ ከመጀመሪያ ጀምሮ የመጣው ትምህርት ነው ኦርቶዶክስ የምንለው። እሱ ትምህርት የሚለውን ግን አውቃችሁ ነው የምትቃወሙት። ይሄን ማለት ነው። ኢቭን ኑፋቄ ውስጥ ሆናችሁ ችግሩ ምንድነው ሲባል ነገረ ክርስቶስ ቤተክርስቲያን ውስጥ ለምን እንደሚጠና አስፈላጊነቱን አለማወቃችን። ነገረ ክርስቶስ ላይ የሆነ ሰው ስተውም ራሱ በቃ ምንም ችግር የለውም ወንድማችን ነው ምናምን ወደሚያስብል ነገር ይከታል። አደገኛ፣ ትክክል አይደለም። እንደዛ ቢሆን ኖሮ አትናቴዎስ ባልተሰደዱ ነበር። እንደዛ ቢሆን ኖሮ የቤተክርስቲያን አባቶች ባልተጋደሉለት ነበር። ኦኬ እንደዛ የሚባል ነገር የለም። ኦኬ እንደዛ የሚባል ነገር የለም። እሺ እንቀጥል። እዚህ ደግሞ ሌላ ኦርቶዶክስ እያየው ነው። ና ውጣ እስቲ፣ ና ውጣ። አውቄ ነው። እሺ ዛሬ ስንመጣ ነው። ውጣ እስቲ። ይተማረ ቤት ምናምን ብትማር ጥሩ። እሺ ትምህርት ተማር፣ ወሬ አታነፍም። እስቲ ያላችሁ ጥሩ ኦርቶዶክሳውያን ክብር አለ ይላል። ቁጭ ብላችሁ ሁሉ ይከርዳሉ፣ ችግር የለም። ኤኒዌይ እንቀጥል። ክርስቶስ በስጋ እንደመጣ አለ ሐዋርያው ዮሐንስ ሲናገር፣ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ኦኬ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከማን አይደለም? ከእግዚአብሔር አይደለም ማለት። ኦኬ ስለዚህ
ነገረ ክርስቶስ ላይ ኑፋቄ ያለበትን ሰው ማን ብላችሁ ነው የምትጠሩት? ማን ብላችሁ ነው የምትጠሩት? ከእግዚአብሔር አይደለም ብላችሁ ነው የምትጠሩት። ለምሳሌ ጠዋት ላይ በጣም የምወደው ሰው ነው። በነገራችን ላይ በትምህርቱ አይደለም የምወደው ቦልድነሱ አት ሴም ታይም ደግሞ ክሊር ማይንድ አለው። ጥሩ ነው ማለት ክሊር ማይንድ ስል ሲያስወራኝ አይታችሁታል። ረጅም ሰዓት መናፍቅ ነው እያልኩት እያስወራኝ ነበር። ኦኬ ሶ ጥሩ ባህሪ ያለው ሰው ማለት በቃ ምንም ኃይልሻ ጠዋት ማለት ነው። ሶ በባህሪ ደረጃ በቃ መልካም ባህሪ ከኑፋቄ እንደማያደን የምትማሩት በእንደዚህ አይነት ሁኔታዎች ነው። ግን ደግሞ በጣም መልካም ባህሪ ነበር። እኔ ቤት ቢመጣ ምናልባት እንደዛ አላስተናግድ ይሆናል። ስሜታዊ እንደሆን ስለምችል ማለት ነው። ኦኬ ግን ደግሞ እንደዛ አይነት ነገር እያሳየን ራሱ ያ በቃ ጥሩ ሆኖ ጥሩ ሰው ሆኖ በጣም ሞደስት ሆኖ ሲያስተናግደን የነበረው ሰው ከማን አይደለም? ከእግዚአብሔር አይደለም። አለቀ። ክርስቶስ ላይ ተሳሳታችሁ፣ ከእግዚአብሔር አይደላችሁም። በቃ ምንም ወደዛም ወደዚህም ሳትሉ ከእግዚአብሔር አይደላችሁ ክርስቶስ ላይ ከተሳሳታችሁ። ኦኬ ስለዚህ በጣም እንደዚህ ጠንካራ ሆኖ ነው መቅረብ ያለበት የነገረ ክርስቶስ ጉዳይ ብዬ አስባለሁ። ክርስቶስ በስጋ እንደመጣ የማይታመን መንፈስ ብሎ እኮ ይሄ የኖስቲክ ርዝራዥ የነበሩ የኖስቲክ ጀማሪ የነበሩ ሰዎችን እኮ ነው እየተናገረ ያለው ምናምን ልትሉ ትችላላችሁ። አዎ እንደዛ ነው። ግን ደግሞ ነገረ ክርስቶስ ላይ ነው ታምፐር ያደረገው which means የድነታችን ማዕከል ላይ ነው ታምፐር ያደረገውና ምንም ማድረግ አይቻልም። እንደዚህ ኮሜንት እኩላል ነው ደግሞ። ስለዚህ ምንም ማድረግ አይቻልም። በቃ ነገረ ድነታችን የሚወስን ነገር ከሆነ ክርስቶስ ላይ የተሳሳተ ሰው ከእግዚአብሔር አይደለም እንላለን። በቃ ከእግዚአብሔር አይደላችሁ መናፍቃን፣ ከእግዚአብሔር አይደላችሁ። ኤኒዌይ ይሄ ነገረ ክርስቶስ ላይ እንዳናወላውል የሚያደርግ ጉዳይ መሆኑን እናያለን ማለት ነው። ስለዚህ ለምንድን ነው ሶስት ዋና ዋና ነገሮችን አስቀመጥኩኝ? የመጀመሪያው ነገር ነገረ ክርስቶስ ለምናጠናለን የመጽሐፍ ቅዱስ ማዕከላዊ ሐሳብ ነው። ነገረ ክርስቶስ ላይ ተሳስታችሁ የፈለገ በሄርሜኔቲክስ በስነ አፈታት ምናምን የበረታችሁ ሰዎች ብትሆኑ በአተረጓጎም ሳይንስ የበረታችሁ ሰዎች ብትሆኑ ልታመጡ አትችሉም። በቃ ምንም ነገር አታመጡ። የመጽሐፍ ቅዱስን ማዕከላዊ ሐሳብ ኢየሱስን ስታችሁታል። ይሄ መጀመሪያው ነገር። ሁለተኛው ነገር ደግሞ የነገረ ድነታችን ዋና ነገር ስለሆነ ስለዚህ የነገረ ድነታችን ዋና ነገር ነው እንላለን። ሶስተኛው ቤተክርስቲያን ደግሞ ከአደገኛ ኑፋቄዎች መጠበቅ ስላለባት ስለዚህ ነገረ ክርስቶስ ያስፈልገናል እንላለን። ስለዚህ እነዚህ ሶስት ምክንያቶች መውሰድ አለብን። አሁን ካወራኋቸው ነገሮች ጋር በዋናነት እነዚህ መውሰድ አለብን። ያው ሜሞራይዝ አይደረጉ ማቃለው ትምህርት ሜሞራይዝ አይደረግም። ባይዘው የተጻፈ ሪፍሬሽ ይደረጋል እንጂ ሜሞራይዝ ተደርጎ በቃ የሆነ ቀን ማስታውሰው ትምህርት ነው አትሉም። እንደዛ አትሉም እና ይሄንን ተናታሩ። እሺ ስለዚህ እስካሁን ድረስ መግቢያና ዓላማው መጽሐፍ ቅዱስ ነገረ ክርስቶስ ለምናጥና የሚል ነገር ላይ ነበር ነው ማለት ነው። ቀጥሎ ቢብሊካል ክሪስቶሎጂ ስንል ምን ማለታችን ነው? ስለ ቢብሊካል ክሪስቶሎጂ ስናወራ ስለምን እያወራን? ስለዚህ በሁለት ከፍዬ ነው ማስቀምጣቸው። የመጀመሪያው ቢብሊካል ክሪስቶሎጂ ነው። ሁለተኛው ደግሞ ሂስቶሪካል ክሪስቶሎጂ ነው። ሂስቶሪካል ጂሰስ ራሱን የቻለ በጣም ሰፊ የሆነ ዲሲፕሊን ለጊዜው እሱን አውጣዋለሁ። እሱ ርዕሴ አይሆንም ለአሁኑ ጊዜ ይሄ ርዕሴ አይሆንም። እሺ ይሄ ርዕሴ አይሆንም ሂስቶሪካል ጂሰስ ማለት ነው። ግን ደግሞ ነገረ ክርስቶስ መጽሐፍ ቅዱሳዊ ነገረ ክርስቶስ እና ታሪካዊው ነገረ ክርስቶስ እነዚህ ሁለቱ ግን ርዕሶቻችን ሆነው እንቀጥላለን ማለት ነው። መጽሐፍ ቅዱሳዊ ነገረ ክርስቶስ ዳሰሳ አድርገን እናልፋለን። ዛሬና ነገ ምናልባት ዳሰሳ አድርገን እናልፋለን። መጽሐፍ ቅዱሳዊ ነገረ ክርስቶስን በትክክል መረዳት ያስፈልጋችኋል። እሱም በትክክል ለመረዳት ደግሞ እነዚህን ነጥቦች በትክክል መረዳት አለባችሁ። ቢብሊካል ክሪስቶሎጂ ለመረዳት ወይም ደግሞ መጽሐፍ ቅዱስን ወይም ደግሞ መጽሐፍ ቅዱስ ላይ የተቀመጠውን ነገረ ክርስቶስ ለመረዳት እነዚህ ቁልፍ ነጥቦች ናቸው። እነዚህን ነጥቦች ስታችሁ ቢብሊካል ክሪስቶሎጂያችሁ ትክክል ሊሆን አይችልም። ስለዚህ እነዚህን ቁልፍ ነጥቦች መጀመሪያ ማወቅ አለባችሁ፣ መረዳት አለባችሁ። የመጀመሪያው የኢየሱስ አምላክነት፣ ሁለተኛው ስጋዊ የኢየሱስ ሰው መሆን፣ ሶስተኛ የስጋዊ ምክንያት ኢየሱስ ለምንድን ነው በስጋ የመጣው የሚለው ሐሳብ፣ አራተኛ የኢየሱስ ሞትና ትንሣኤ ከነ ውጤቱ ማለት ነው። አምስተኛ የኢየሱስ ታይትልስ ስሞች ዴዚግኔሽንስ የሚባሉ ነገሮች፣ ለምሳሌ ኢየሱስ ክርስቶስ መሲህ ተብሏል አይደል? መሲህ ተብሏል። እንደዚሁም ደግሞ የሰው ልጅ ተብሏል። እንደዚሁም ደግሞ የእግዚአብሔር ልጅ ተብሏል አይደል? በብዙ ስሞች ተጠርቷል ኢየሱስ ክርስቶስ። አማኑኤል ተብሏል። አማኑኤል ተብሎ
ትርጓሜው እግዚአብሔር ከኛ ጋር ብሎ ያስቀመጠች እግዚአብሔር ከኛ ጋር የምትለው ሐሳብ ብቻዋን ማለት ነው። ብቻዋን ብዙ የምታወራው ነገር አለ። ኦኬ። ስለዚህ ስለ ክርስቶስ ስናወራ በተለይ ቢብሊካል ክሪስቶሎጂ ስናወራ እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። you have to get them right በቃ። ስለዚህ የኢየሱስ አምላክነት ላይ የክርስቶስ ሰውነት ላይ እነዚህ ናቸው በጣም ሁለቱ ናቸው በጣም በሰፊው የሚወሩት እዚህ ሰፈር። በተለይ አምላክነቱ ላይ ነው በጣም የሚወራው። የሙስሊሞች ጥያቄ አምላክነቱ ላይ ስለሆነ ይታወቃል። ከዛ በኋላ ጀስት ከኦንሊ ሰሶች ጋር የምትወያዩት ካልሆነ በስተቀር ብዙ ሌላ የምትወያዩበት ጉዳይ አይኖራችሁም። ከዛ የኢየሱስ ስጋው ያለ ምናልባት እንደውም የአፊሲስ ዲኦፊሲስ ብላችሁ ካልተጨቃጨቃችሁ ነው። እሱም ብዙዎቹ ጉንጫ አልፋ ክርክሮች ናቸው። ግን ደግሞ ሲምፕሊ የኢየሱስ ሰው መሆን በተመለከተ ግን የምናነሳው ነገር አለ ማለት ነው። እሱን በትክክል ማወቅ አለብን። ለምንድን ነው ኢየሱስ ሰው የሆነው ለምንድን ነው የሚለውን ጥያቄ በትክክል መመለስ መቻል አለብን። ለምን ሰው ሆነ? እኛን ለማዳን። በዚህ ውስጥ ምንድን ነው እኛም ማዳን ማለት ምን ማለት? ሰው ሳይሆን እኛም ማዳን አይችልም ነበር ለሚለው ጥያቄ ምላሽ መሰጠት አለበት። የኢየሱስን ሞትና ትንሣኤ በተመለከተ እንደዚሁም ደግሞ የኢየሱስን ታይትልስ ስሞች በተመለከተ you have to get them right። የሰው ልጅ ሲባል አለ ጠዋት ላይ ሰምታችሁት ከሆነ የሰው ልጅ ሲባል አለ ሲምፕሊ ኢየሱስ የሰው ልጅ ሲባል እኛን ሁሉ ወክሎ ነው የሰው ልጅ የተባለው አለ። which means የሰው ልጅ ማለት ሰው ብቻ ማለት ነው አለ። ግን that's not the reality አይደል? ሪያሊቲው ግን እሱ አይደለም። ስለዚህ እሱንም እያየን እንሄዳለን ማለት ነው። እነዚህ you have to get them right። ይላም ብላችሁ ወሳኝ ጉዳይ ስለሆነ በድጋሚ እናስተውል። ስለ ኢየሱስ የምናወራውን እውነት ሁሉ በነገረ ሥላሴ አውድ ብቻ እንመለከተው። በስጋ የመጣው ኢየሱስ የእግዚአብሔር የባህሪ ልጅ የሆነው ሁለተኛው የሥላሴ አካል እግዚአብሔር ወልድ። ስለዚህ ነገረ ክርስቶስ ስታጠኑ የምደጋገምበት ምክንያት ከዚህ አፋተው እያጠኑ ነው ሰዎች ኑፋቄ ውስጥ የሚገቡትና የምደጋገምበት ምክንያት እሱ። ለምሳሌ ኢየሱስ የእግዚአብሔር ዘላለማዊ ልጅ አይደለም አላችሁ። ኢየሱስ የእግዚአብሔር ዘላለማዊ ልጅ አይደለም ካላችሁ በኋላ በስላሴ ታምናለህ? አዎ። ማን ብለህ? አብ፣ ወልድ፣ መንፈስ ቅዱስ። አብ፣ ወልድ፣ መንፈስ ቅዱስ ብለህ በስላሴ እያመንክ ኢየሱስን የእግዚአብሔር ዘላለማዊ ልጅ አይደለም ካልከው በኋላ ስላሴን ጊዜያዊ ነው ዘላለማዊ? በስላሴ መሀል ያለው ግንኙነት አይ ዘላለማዊ። እሺ በስላሴ መሀል ያለው ግንኙነት ዘላለማዊ ከሆነ ሶስቱ አካላት ሪሌሽን ኦፍ ኦሪጂናቸው ምንድን ነው? ሪሌት የሚያደርጉት በምን መንገድ ነው ሲባል ወፍ። ለምን ሲባል ልጅን አውጥታችሁታል፣ ጊዜያዊነትን ሰጥታችሁታል። ልጅነቱ ዘላለማዊ አይደለም ብላችሁ ዘጋችሁና ከዛ በኋላ ልጅነቱ ዘላለማዊ ካልሆነ ከአብና ከወልድ ጋር ከአብና ከመንፈስ ቅዱስ ጋር የነበረው ግንኙነት እንዴት ነው ስትሉት አብ አባት ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው ይላችኋል። እሺ መንፈስ ቅዱስን ለጊዜው ተወት አድርገህ አብ አባት ነው ካልክ በኋላ ወልድ ቃል ነው አልክ። ወልድ የማን ቃል ነው ብትባል የአብ ቃል ትላለህ። አብን አባት ነው ያልከው ግን የማን አባት ልትለው? አይ የኢየሱስ አባት ምናምን ስትል እኮ አባትነቱ እኮ ዘላለም አይደለም በስላሴ ውስጥ ሊገባ ይገባል ማለት ነው። ኢየሱስ የአብ አባትነት ማለት ነው። ኦኬ አይታችሁታል። ስለዚህ it will be በጣም ኬኦስ ከዛ ሃቮክ ነው የሚሆንባችሁ ከዛ በኋላ። ስለዚህ ነገረ ስላሴ የሚጠናው በስላሴ አውድ ውስጥ ስላሴን ታምፐር ካላረጋችሁ በስተቀር ሲምፕሊ ነገረ ክርስቶስን you cannot get it wrong ወይ ደግሞ ነገረ ክርስቶስን ታምፐር ካላረጋችሁ ስላሴን you cannot get it wrong። ስለዚህ አክቹሊ ሌሎቹ ችግር አይፈጥሩም እያልኩ አይደለም፣ ግን ዋናው ጉዳይ ያለው እዛ ጋር ነው ማለት ነው። ስለዚህ ይሄ በጣም ወሳኝ ጉዳይ ነው። በነገረ ስላሴ አውድ ውስጥ የሚለውን ስደጋግም ምክንያቴ ምን እንደሆነ እንድትረዱ። እነዚህን ደግሞ እንደዚህ አድርገን ከፍለን እናያለን። ኢየሱስ ስለራሱ ምን ያስብ ነበር? ኢየሱስ አምላክ ነው፣ ከእግዚአብሔር የተላከ ነው፣ ኢየሱስ መሲህ ነው ምናምን ብለን ልናወራ እንችላለን። ግን አሁንም በሁለት ዋና ዋና ሀሳቦች ውስጥ ከተን እናነባለን እነዚህ ኢየሱስ ስለራሱ ምን ያስብ ነበር? ስለዚህ ኢየሱስ የሰው ልጅ ብሎ ስለራሱ ያሰበው ምንድነው? ራሱን የሰው ልጅ ሲል ኢየሱስ ስለራሱ ያሰበው ምንድነው? የሰንበት ጌታዋ ነው ብሎ አስቀምጧል። እቺ ሆስቴ ከምትለው ከግሪኳ ቃል ጀምሬ እቺ የሰው ልጅ የሰንበት ጌታ ነው የምትለውን ጠዋት ላይ ሳብራራት ነበር ከነበራችሁ ማለት ነው። ኢየሱስ ክርስቶስ ስለራሱ ምን ያስብ ነበር የሚለው ወሳኝ የሚሆነው እዛ ጋር ራሱን የሰንበት ጌታ ብሎ ሲጠራ ኢየሱስ ስለምን ነበር እያወራ ነበር? ኦኬ ራሱን የእግዚአብሔር ልጅ ብሎ ሲጠራ ኢየሱስ ምን አሰበ ስለራሱ? ኢየሱስ ልጆችሽን እሰበስብ ዘንድ ስንት የወደድኩኝ ብሎ ሲናገር ለኢየሩሳሌም ስለራሱ ምን እያሰበ ነው እሱ ነው። ስለዚህ ስለራሱ ያሰበው ሐሳብ ኢየሱስ ስለራሱ የነበረው ግንዛቤ ወሳኝ ነው ማለት ነው። እሱ ደግሞ ወንጌላት ውስጥ እናገኛለን። ሲባል የፓራብልስ እና የናሬቲቭስ ቅልቅል ስለሆነ የፓራብል እና የናሬቲቭ ማለት ፓራብል ማለት ኢየሱስ ራሱ የተናገረው ነው። ናሬቲቭ ማለት ደግሞ ሌሎች ስለ ኢየሱስ የተናገሩት። እነዚህ ሁለት ነገሮች ቦንድ ሆነው የፈጠሩት ነገር ስለሆነ የወንጌል መጽሐፍት አራቱን ወንጌላት ስንመለከት፣ ስለዚህ እነዚህ መጽሐፍት
ስለ ኢየሱስ የነገሩን ነገር በመጀመሪያ ስለ ራሱ ምን ያስብ ነበር የሚለው። ስለዚህ ሁለተኛው ደግሞ ሌሎች የመጽሐፍ ቅዱስ ጸሐፊያን፣ የአይን ምስክሮች ምናምን የሚባሉ አይዊትነሶች ጸሐፊያኑ እነ ጳውሎስ ጭምር እነ ሉቃስን ጨምሮ እነ ጴጥሮስ ምናምን እነ ዮሐንስ ምን አሰቡ ስለ ኢየሱስ የሚለው ደግሞ ሌላ ወሳኝ ነገር። ስለዚህ በእነዚህ ሁለት አይዲያዎች ውስጥ ሆናችሁ ታያላችሁ። ኢየሱስ ስለ ራሱ ያሰበው አምላክ እንደሆነ ከሆነ አምላክ ባለቀ ከእግዚአብሔር ተልኮ የመጣ ከእግዚአብሔር ጋር ከዘላለም ዘመናት ጀምሮ የነበረ ነው ብሎ የሚያስብና ኢየሱስ ስለ ራሱ ይሄን የሚናገር ከሆነ በቃ አለቀ። ምን ልታደርጉት ትችላላችሁ? ከእንትን ከማድረግ በስተቀር ከመቀበል በስተቀር ኢየሱስ እኔ አብን እንደማውቀው አብን እኔን ያቀኛል ብሎ ሲናገር ሲምፕሊ በመካከላቸው ያለው እውቀት መለኮታዊ እውቀት ነው፣ ፍጹም እውቀት ነው እያለ ነው። አንዱ እውቀት ነው በስላሴ ውስጥ ያለው እንላለን። አይ አብና የወልድ እውቀት አንዱ እውቀት ነው፣ በዛው መለኮታዊ እውቀት አንዱ ሌላውን ያውቃል እያለን አይታችኋል። ስለዚህ በቃ ኢየሱስ ስለራሱ አምላክነቱን ነው የሚያውቀው ብላችሁ ተዘጋላችሁ። አይታችኋል። ስለዚህ ኢየሱስ ስለራሱ ምን ያስብ ነበር ተፈርስቷል። ሁለተኛው ደግሞ ሌሎች የመጽሐፍ ቅዱስ ጸሐፊያንና የኢየሱስ የዓይን ምስክሮች ስለሱ ምን ያስቡ ነበር። ኢየሱስ ስለራሱ ያስብ የነበረውና የተናገረው ነገር በቀጥታ ኢየሱስ ማን ነው የሚለውን ጥያቄ ይመልሳል። ጸሐፊያኑ ስለ ኢየሱስ ያመኑት ሁሉ ደግሞ በትክክል እሱን ስትረዱ ደግሞ ምን ትመለከታላችሁ ሲባል ከፈርስት ሴንቸሪ ጀምሮ ቤተክርስቲያን ስታምን የኖረችው ስለ ኢየሱስ ምንድን ነው የሚለውን ነገር ያሳያችሁ። ስለዚህ እነዚህን ሁለት ነገሮች አጠብቃችሁ ነው መሄድ ያለባችሁ። በቃ እነዚህ ሁለት ዲስቲንክሽኖች በጣም አሪፍ ናቸው። ኢየሱስ ስለራሱ ምን ያስብ ነበር፣ ከዛ ሌሎች ደግሞ ስለሱ ምን አሰቡ። እነዚህን ሁለት ጥያቄዎች ከመጽሐፍ ቅዱስ ውስጥ እንዲህ ማጥናት ቁጭ ብላችሁ የግድ ስኮላር ነው ያስፈልጋችሁ። በቃ ጀስት እንዳትሳሳቱ። በኋላ ላይ ስኮላርሺፑን ታገላብጣላችሁ ወይ ደግሞ እናወራለን፣ እንመካከራለን። ግን ቢያንስ ከዛሬ ጀምሮ የምትጀምሩት አንድ ጥናት ቢኖራችሁ፣ ለምሳሌ ከዛሬ ጀምሮ ቸርች ከዛሬ ጀምሮ የምትሰሩት አንድ ጥናት ቢኖራችሁ አንድ ጥናት ቢኖራችሁ በቃ ስክሪፕቶና ደብተር ይዛችሁ ቁጭ ብላችሁ ኢየሱስ ስለራሱ ምን አሰበ፣ ስለራሱ ምን አሰበ፣ ኢየሱስ ስለማንነቱ ሲያወራ ስለራሱ ምን አሰበ ቁጭ ብላችሁ ሊስት አውት ማድረግ። ስለራሱ እንዲህ ብሏል፣ በዚህ ሐሳብ ውስጥ እንዲህ ማለት ነው፣ ስለራሱ እንዲህ ብሏል፣ ይሄ ሐሳብ እንዲህ ማለት ነው እያላችሁ በደንብ ዘርዝራችሁ ማሳየት። ለምሳሌ አብ ከኔ ይበልጣል ያለው ኢየሱስ ነው። ስለዚህ ኢየሱስ ስለራሱ ከሚያስባቸው ነገሮች አንዱ አብ ከኔ ይበልጣል የሚለው በቃ ይሄ አሁን ኢየሱስ ስለራሱ ያሰበው ነገር ነው በምድር ሳለ ይሄን ወስዳችሁ አብ ከኔ ይበልጣል ስላለ እውነት ነው፣ በባህሪ አብ ይበልጣል ወልድ ያንሳል አትሉ። ለምን? ልሳን የሚናገር ከሚናገር ትንቢት የሚናገር ይበልጣል ሲል ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ እየተናገረ ያለው ልሳን ተናጋሪ በባህሪ ከትንቢት ተናጋሪው ስለሚያንስ ነው ምን እያለ አይደለም። ያለው ለቤተክርስቲያን ከሚሰጡት ጥቅም አንጻር ነው። ጠዋት ሳነሳው አይደል? ይበልጣል የሚለውን ሐሳብ የምትረዱት በአንድ አቅጣጫ ብቻ አይደለም ማለት ነው። አይታችሁታል። ስለዚህ እንዲህ ተጓዳኝ መንባባት እያያችሁ ለዚሁም ደግሞ እየተመካከርንባቸውና ማደግ ይችላል። ግን ስለራሱ ምን አሰበ ሊስታውት አድርጋችኋቸው ስለነሱ ማጥናት፣ ቁጭ ብሎ ኮሜንታሪዎች ማየት፣ ስለነሱ ማጥናት። ሌሎች ስለሱ ምን አሉ? ሐዋርያው ዮሐንስ እሱ እውነተኛ አምላክና የዘላለም ሕይወት ነው፣ ሕይወት ተገለጠ አይተናል ብሎ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ጻፈ። በመጀመሪያ ቃል ነበረ ብሎ ጻፈ ዮሐንስ ወንጌል ምዕራፍ 1 አይታችሁታል። ስለዚህ ዮሐንስ ስለ ኢየሱስ ምን እያሰበ ነበር? የዕብራውያኑ ጸሐፊ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ብሎ ሲናገር ኦኬ፣ የዕብራውያኑ ጸሐፊ ስለ ኢየሱስ ምን እያሰበ ነው? ያ ማለት የፈርስት ሴንቸሪ ተደራሲያን ስለ ኢየሱስ ምን እያሰቡ ነው ማለት ነው። ኦኬ፣ ስለ ኢየሱስ ምን እያሰበ ነው? እንደዛ ብሎ ሲጽፍ ስለ ኢየሱስ ምን እያሰበ ነው? ኦኬ፣ ዓለማት የሚለው ዘመናት ነው ምናምን የሚል አዝግ የሆነ ሙግት አለ። ሌላ ቀን እንመጣበታለን። ፖለቲክ ሪስፖንስ ስንሰጥ እንመጣበታለን። ለዚህ ሳይሆን ግን እነዚህን ጥያቄዎች እየመለሳችሁ ነው የምትመጡት ማለት ነው። ስለዚህ እነዚህ ሁለት ክፍልፋዮች በጣም ወሳኝ ነገሮች ናቸው። ጽፋችኋቸው አጥኗቸው። ኢየሱስ ስለራሱ ምን ያስብ ነበር? የቅዱሳት መጽሐፍ ጸሐፊያንና የዓይን ምስክሮች ውስጥ ስለራሱ ምን አሰቡ ስለ ኢየሱስ የሚለው ማለት ነው። ስለዚህ ነገ ከምን እንጀምራለን ሲባል ኢንካርኔሽን ወይም ደግሞ ስጋዊ፣ ነገ ከዚህ ጀምረን እናነባለን። እስከዛ ምን እያደረጋችሁ ትቆያላችሁ? ሪሊ የምትማሩ ሰዎች እና ሪሊ ለመማር እዚህ የምትመጡ ሰዎች እስከዛ እያሰባችሁበት ቆዩ። ቲክቶክ በጣም ቢዚ የሚያደርግ ፕላትፎርም ነው እንደሆነ እያየን ነው። በብዙ ነገር፣ በብዙ ኔጌቲቪቲ፣ በብዙ ወሬ፣ በብዙ ኢንፎርሜሽን አይምሯችሁን ይሞላው እና ከዛ በኋላ እናንተ ዊል ቢ አውት ኦፍ ስተዲ። ስለዚህ ከዛ ነገር ቀነስ አድርገን እንዲህ ብናደርግ ኦኬ። ለዛ እንዲሆን ብዬ ምናልባት ጠዋት ለጥያቄና መልስ ካልከፈትኩኝ በስተቀር እሱም ለክሪስቶሎጂካል ጥያቄና መልስ ሳይሆን እንዲሁ ሰዎች ሰሞኑን አንዳንድ ጥያቄ የተነሳባቸው ስለሆነ ቃሊ እንዲህ ነው እንደዛ አስተምራል የሚሉ ነገሮች ስላሉ ምናልባት ለሱ ብዬ ካልከፈትኩ በስተቀር ከዛ ለሱ ብዬ ካልከፈትኩ በስተቀር
ትንሽ ቀን ላይ ረገብ አደርገዋለሁ። ግን እስከ ነገ ማታ ስለምንቀጥለው ክላሱን ማለት ነው። ኦኬ እስከ ነገ ማታ ላይ ስለምንቀጥል ክላሱን እስከዛ ድረስ ኢየሱስ ስለራሱ ምን አሰበ የሚለውን ነገር ለማየት ስለራሱ የተናገራቸውን ነገሮች ቼክ እያደረጋችሁ ዝም ብላችሁ እያያችኋቸው የምትችሉ ሰርች እያደረጋችሁ ኮሜንታሪዎች ሰርች እያደረጋችሁ ብትጠብቁ። ሁለተኛ ላይ ደግሞ ሌሎች ስለሱ የተናገሩት ነገር ስለ ኢየሱስ ምን ይናገራል የሚለውን ነገር ብታዩ እንደዚሁ እያያችኋቸው ብትቆዩ እስከ ነገ ማታ ተጠቃሚዎች ናችሁ። ጥሩ እየተለማመዳችሁ ትመጣላችሁ። የልምምድ ጉዳይ ስለሆነ ማለት ነው። የዚህ የነገረ ክርስቶስ ጉዳይ የልምምድም ጉዳይ ስለሆነ ማለት ነው። ስለዚህ ዓላማውን አይተናል። እንደዚሁም ደግሞ 3 ዓላማ አስቀምጠናል። እንደዚሁም ደግሞ ሲምፕሊ ቢብሊካል ክሪስቶሎጂ ስናጠና መጠናት ያለባቸውን ሐሳቦች አይተናል። መጠናት ያለባቸው እነዚህ ሐሳቦች ናቸው ብለን አይተናል እስከ ታይትሎቹ ድረስ። እንደዚሁም ደግሞ ነገረ ክርስቶስ ሲጠና እነዚህ ሁለት ነገሮች ስራ የሚያቀሉልን ናቸው። ኢየሱስ ስለራሱ የተናገረው የሱ ሰልፍ አንደርስታንዲንግ እና ሌሎች ስለሱ አንደርስታንድ ያደርጉት ነገር ማለት ነው። ስለዚህ እነዚህን ዛሬ አይተናል። በተለይ መጨረሻ ላይ በነገርኳችሁ ውስጥ እያሰባችሁ ቆዩ። የምትችሉ ሰዎች እየጻፋችሁ ቆዩ። ምጽፉ ሰዎች እንዳላችሁ እያየሁ ነው፣ እየነገራችሁ ስለሆነ ማለት ነው። ተባረኩ፣ ጌታ ይባርካችሁ። አንዱ ፍቅሮሻ ነው እዚህ ጋር በተለይ የምትጽፉ ሰዎች እና ትምህርቱን ሲሪየስሊ ወስዳችሁ እየተከታተላችሁ ያላችሁ ሰዎች ነገም ትጠቀሙበታላችሁ። በጣም ነው የሮጥኩበት ባይዘው ግን መማሩ ግን ወርዝ ያደርጋል ብዬ ስለማስብ ነው። ጋይስ ተባረኩ፣ ጌታ ይባርካችሁ። ይህ መዝሙርን